የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያል ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዛሬም ዝግጅታችን ወደ እናንተ ማድረሳችን ቀጥሏል። በዛሬ ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የአማርኛ መሰረታዊ ፊደላት ወይም ሆሄያትን ሲሆን እነዚህን ሆሄያት በመቀላቀል አንደኛ፣ ሁለተኛ፣ ሶስተኛ የሆኑትን በአንድ ላይ አራተኛ፣ አምስተኛ፣ ስድስተኛ እያል እያንዳንዱን ፊደል አንዱን ከአንዱ በትክክል ድምፁን፣ ቅርጹን እንድለየው ሊያግዘን የሚችል ቪዲዮ ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት የእያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል ትለያላችሁ ማለት ነው። የእያንዳንዱን ሆሄ ድምፁንና ቅርጹን ለያችሁ ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ያስችላችኋል። ስለዚህ ዛሬ የምናያቸው ባለፈው ዝግጅታችን ከአንደኛ እስከ ሶስተኛ ያሉ ሆሄያትን አይተናል። ዛሬ ደግሞ ከአራተኛውን ጀምርና እስከ አምስተኛው ያሉትን እናያቸዋለን። አራተኛ የሆኑትን በአንድ ላይ፣ አምስተኛ የሆኑትን ደግሞ በአንድ በማድረግ እናያለን ማለት ነው። ስለዚህ የዛሬው ዝግጅታችን ከአራተኛ የአማርኛ መሰረታዊ ፊደሎች አራተኛ ፊደሎችን በአንድ በማድረግ ከሱ እንጀምራለን ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ እነዚህ የምታዩቸው በሙሉ ምንድን ናቸው? አራተኛ ፊደሎች ናቸው ማለት ነው። ስለዚህ ስጀምር ከዚህ ጋር ስጀምር ሀ፣ ላ፣ ሀ፣ ማ፣ ሳ፣ ራ፣ ሳ። ወደዚህኛው ስመጣ ደግሞ እዚህ ጋር ሻ፣ ቃ፣ ባ፣ ቫ፣ ታ፣ ቻ፣ ያ። እሺ ወደዚህ ስመጣ ከዚህ ደግሞ ና፣ ኛ፣ አ፣ ካ፣ ሀ፣ ዋ፣ ዛ። እሺ ወደዚህኛው ስመጣ እዚህ ጋር ደግሞ ዣ፣ ዳ፣ ጃ፣ ጋ፣ ጣ፣ ጫ፣ ጳ። እሺ ወደዚህኛው ስንመጣ ይሄ ደግሞ ጻ፣ ፋ፣ ጻ፣ ፓ፣ አ፣ ሀ። እሺ ይህን በድጋሚ እናያቸው እስቲ። ድጋሜ ሁለተኛ ዙር እንቁጠራቸው። እነዚህን ስታዩቸው አራተኛ ፊደሎች ከሌሎች ልዩ የሚያደርጋቸው ደግሞ ባለ ሁለት እግርና ባለ ሶስት እግር የሆኑት ፊደሎች የአራተኛ ፊደሎች አብዛኛዎቹ ማለት ነው እግራቸው በቀኝ በኩል ያለው ይረዝማል፣ በግራ በኩል ያለው እግራቸው ደግሞ ያጥራል። ለምሳሌ ይቺ ላ የምትለዋን ስታዩት በቀኝ በኩል ያለው እግሯ ረዝሞ በግራ በኩል ያለው ያጥራል። ይቺ ሐመር ውሃ ምንላት ወይም ደግሞ ሀ ደግሞ አሁንም በቀኝ በኩል ያለው እግሯ
ይረዝምና በግራ በኩል ያጥራል። በጥቅሉ አራተኛ ፊደሎች አብዛኛዎቹ ባለ 2 እግርና ባለ 3 እግር የሆኑ ፊደሎች በግራ በኩል ያለው እግራቸው ያጥራል ማለት ነው። ከሌላው ልዩ የሚያደርጋቸው በግራ በኩል ያለው እግራቸው ያጥራል። ሌሎቹ ባለ 1 እግር የሆኑት ደግሞ እንደ ተ እንደ ቸ አይነት ያሉት ደግሞ እግራቸው ወደ ግራ ሸፈፍ ይላል፣ ወደ ግራ ዘወር ያለ ይሆናል ማለት ነው። ስለዚህ በድጋሚ ስቆጥረው ከዚህ ሲጀምር ሀ ላ ሀ ማ ሳ ራ ሳ። ወደዚህኛው ስመጣ ሻ ቃ ባ ቫ ታ ቻ ያ። እሺ ከእነዚህኛዎቹ ደግሞ እነዚህ ስንመጣ ና ኛ አ ካ ሀ ዋ ዛ። እዚህ ስነሳ ደግሞ እዚህ ጋር ደግሞ ዣ ዳ ጃ ጋ ጣ ጫ ጳ። እሺ እዚህ ጋር ጻ ፋ ጻ ፓ አ ሀ። እሺ እነዚህ ደግሞ የምታዩቸው አምስተኛ ፊደሎች ናቸው። አምስተኛ ፊደሎች ናቸው። የእያንዳንዱ ፊደል አምስተኛ ፊደል ማለት ነው። የእያንዳንዱ ፊደል አምስተኛ ፊደል ሲሆኑ እነዚህ ደግሞ ከሌላው ልዩ የሚያደርጋቸው አምስተኛ ፊደሎች ሁሉም ፊደሎች በቀኝ ጎናቸው እግራቸው ላይ ምን አላቸው? ቀለበት አላቸው። ባለ ቀለበቶቹ ተብለው ይታወቃሉ። እነዚህ ሁሉም ፊደሎች አምስተኛ ፊደሎች ከእግራቸው ላይ በቀኝ ጎናቸው በኩል እግራቸው ላይ ምን አላቸው ማለት ነው? ቀለበት አላቸው ማለት ነው። እነዚህ አምስተኛ ፊደሎች ከሌሎች ፊደሎች ወይም ሆሄያት የሚለዩበት ማለት ነው። አራተኛዎች በግራ በኩል ያለው እግራቸው ሲያጥር፣ አምስተኛ ፊደሎች ደግሞ እግራቸው ላይ በቀኝ በኩል ቀለበት አላቸው ማለት ነው። ስለዚህ በቀጥታ ወደ ዝግጅቱ ስንሄድ ስንቆጥራቸው እዚህ ስጀምር ሄ ሌ ሄ ሜ ሴ ሬ ሴ። እሺ እዚህ ስመጣ ሼ ቄ ቤ ቬ ቴ ቼ የ። ከዚህኛው ስመጣ ኔ ኜ ኤ ኬ ሄ ዌ ዜ። እሺ ከዚህ ጋር ደግሞ ዤ ዴ ጄ ጌ ጤ ጬ ጴ። እሺ እነዚህ ደግሞ ፄ
ፌ ፄ ፔ ኤ ሄ በድጋሚ ስንቆጥራቸው ወይም ደግሞ ደግመን ስናያቸው በድጋሚ ስንቆጥራቸው ሄ ሌ ሄ ሜ ሴ ሬ ሴ። እሺ ከዚህ ጋር ስጀምር ደግሞ ሼ ቄ ቤ ቬ ቴ ቼ ዬ። እሺ እዚህ ጋር ስንመጣ ኔ ኜ ኤ ኬ ሄ ዌ ዜ። እሺ ወደዚህኛው ስመጣ እዚህ ጋር ደግሞ ዤ ዴ ጄ ጌ ጤ ጬ ጴ። እሺ ወደ እነዚህኛዎቹ ስንመጣ እዚህ ጋር ፄ ፌ ፄ ፔ ኤ ሄ። እያንዳንዱን ሆሄ ከርሰሩን ተከትላችሁ በትክክል ከመጀመሪያው እስከ መጨረሻው ብታዩት እና ብታዳምጡት እርግጠኛ ነኝ የእያንዳንዱን ሆሄ ድምፁን፣ ቅርጹን ትለያላችሁ ማለት ነው። አንዱ ከአንዱ የሚለየበትን በትክክል ሊያሳውቅ የሚችል ነው ተቀላቅሎ መቀመጡ። ዋና ዓላማው የአንዱን ሆሄ ድምፁን፣ ቅርጹን ከሌላው በምን እንደሚለይ በትክክል ሊያሳይ ስለሚችል እሱን ለማሳየት ተፈልጎ ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ሆሄ ድምፁን፣ ቅርጹን በትክክል ትለያላችሁ ማለት ነው። የሆሄውን ድምፁን፣ ቅርጹን ለያችሁ ማለት ደግሞ አማርኛን በቀላሉ ማንበብና መጻፍ ያስችላችኋል ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት ትማሩበታላችሁ፣ ታተርፉበታላችሁ ማለት ነው። ስለዚህ ቪዲዮውን አይታችሁ ስትጨርሱ ወይም ስትጀምሩ ማለት ነው ቪዲዮውን ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ